እስልምና ፈልገህ ወደህ መርጠህ እንድትመጣ ነው የምፈልገው። ለሱ ደግሞ እኔ ላስተምር። ሰላም አንተ ራስህ ዝም በል አትናገረው። እሱ ልክ ነው። ምንም አንድ ቃል ተሳስቶ አያውቅም እሱ። ዝም በይ አንተ። አይመለከትም። ገና ሰላም ውድ የዩቲዩብ ቤተሰቦቼ እንደምን ናችሁ? እኔ ደህና አይደለሁም። እውነቱን ለመናገር ደህና አይደለሁም ስላችሁ ብዙ ነገሮች እየደረሱብኝ ነው። ብዙ በደሎች እየደረሱብኝ ነው። በፍቅረኛ በመወዳት በማፈቅራት ልጅ እየተከዳው መስሎኛል። በቃ እየተከዳው ነው ስላችሁ ከዚህ በላይ ክህደት የለም። ብዙ ነገር አስበን ብዙ ነገር አልመን አቅደን ብዙ ነገር ለማድረግ ብዙ ፊቸሮችን አቅደን የነበር ነው መወዳት ማፈቅራት ልጅ ዛሬ ተቀይራብኝ ሃይማኖትን ቀይርልኝ፣ ሃይማኖትን ቃል ቀይርልኝ፣ በቃ እኔ እናንተ አብረን መሆን አንችልም ምናምን ነገር አለችኝ። ግን ያው እኔ መጀመሪያውን ወደዚህ ግንኙነት ስንገባ ይህን ነገር ሳላስብበት ቀርቼ አልነበረም። ግን ፈጣሪ እንዳደረገው ያድርገው። ፈጣሪ ነው የሚያውቀው። ፈጣሪ መጨረሻችንን ያሳምርልን። ሁሉም ነገር ለፈጣሪ ሰጥቼ ነው ወደዚህ ነገር ውስጥ የገባሁት እንጂ እኔ ሃይማኖቴን እንትን ብዬ ምናምን ነገር አይደለም። ግን አንዳንዴ ምን አለ መሰላችሁ ያሰባችሁት ነገር በቃ የፈራችሁት ነገር የፈሩት ይደርሳል ይባላል። ብዙ ጊዜ እናቴ ትለኝ ነበር የፈሩት ይደርሳል የጠሉት ይወርሳል የምትለኝ ነገር አለና በቃ እንዴት ልበላችሁ ከአቅሜ በላይ ሆናል። እና ዛሬ የመጣሁት በቃ ዴቭን ጠርቼዋለሁ ስላችሁ በቃ እንደ ወንድ ልጅ ይረዳኝ። የወንድ ልጅ ስሜት ወንድ ልጅ እንዴት ሲከፋው ወንድ ልጅ ባይዘው በጣም እኔ እንጃ። በዛ ላይ ጓደኛ ሆኖ ወንድ ልጅ እንደ ወንድ ከሆነ እሱ እንደ ወንድ የሚረዳኝ አይነት ሰው ነው ብዬ አስቤ ዛሬ እንግዲህ እዚህ ጠርቼዋለሁና ስላችሁ በቃ ሁሉን ነገር ልነግረው እፈልጋለሁ። እኔ እና እሱ ያለንበትን ሁኔታ በቃ ስላችሁ ወደፊት ያሰብነውን ነገር እሱ መጥቶ እየበጠበጠን እንደሆነ እሱ መጥቶ ጭንቅላቷን እየበጠበጠብኝ እንደሆነ እሱ ከመጣ በኋላ ብዙ ነገሮች እንደተፈጠሩብኝ ብዙ ነገሮች በጣም በቃ ስላችሁ ያው እንደውም መጥቷልና ያንን ነገር እኔ እንጃ ምን እንደምላችሁ አላውቅም። ያንን እንዲረዳኝ በቃ ዛሬ ያው መጥቷል። ብቻ እሺ ዴቫ ሰላም እንቅርታ ዴቭ ምን አለ መሰለህ አሁን ዛሬ በክብር ላዋራ ችግር የለውም። ወደ ገደለው እንደዚህ ስለ ወደ ገደለው ምናምን ጥልስልስ ምናምን እያልኩት ነገር ሳይሆን እንደ ጓደኛ እንደ ወንድም እንድትረዳኝ የምፈልገው ነገሮች አሉ። አንተ ከመጣ በኋላ እኔ ህይወቴ ተበጥብጧል። ከምታስቡ በላይ ህይወቴን ምስቅልቅሉን እያወጣህብኝ። ማን እኔ ነኝ? አዎ አንተ። አንተ ከመጣ በኋላ ፊቷን አዙራብኝ የማታውቀው አይደለም 10ና 20 ጊዜ ደውዬላት በአንደኛው ጥሪ የምታነሳ ልጅ አንተ ከመጣ በኋላ ስልክ እስካለ ማንሳት ስልክ ጭራሽ እስከ መዝጋት ደርሳለች። ጭራሽ ይባስ ብላ አንተ በመከርካት ምክር ሃይማኖትን ቀይርልኝ ብላኛለች። ይህ ሁላ ደግሞ የመጣው በአንተ ምክንያት ነው። እኔ ከሷ ጋር በጣም ብዙ አላማዎች አሉ። ብዙ ወደፊት ያቀርናቸው ወደፊት ተጋብተን ልጆች ወልደን የራሳችን ቤት ይዘን መኪና ንብረት የፈለግነውን አፍርተን ጥሩ ህልም አለ። ህልም ጥሩ ነው እኮ ይደገፍ። መኪና መግዛቱ ቤት መኖሩ ምናምን አሪፍ ነው ህልም። ግን በዚህ ሁኔታ ነገሮችን ታስተካክል ምናምን እሷ ያለችውን ነገር ሳሰማ ማለት እንደዚህ ማሰብ እሷ መጀመሪያም እንደዚህ አይነት ሀሳብ ጭንቅላቷ ውስጥ አልነበረም። አንተ መተህ ይህንን ሁሉ ነገር እየበጠበጥ በቃ እኔ እሺ በቃ ተለመነኝ በቃ እሺ ተለመነኝ ከህይወታችን ከኔና አምራ ህይወት ውጣልኝ በቃ ገባ በጣም ገባ። ከዚህ በላይ እንዴት ትገባለህ? እኔ እኮ በጠበጥ ለሷ ምናምን አትበል። ከኔ በላይ ለሷ ምንም የምታስበው ነገር የለም። አርቻታለሁ። ስማኝ አንተ ማለት ነው እኔ እንትን ከምትለኝ እሷ የምትለው የምትሰማ ይሻላል። ይኸውልህ አንተ ለእሷ ከምታስብላት በላይ እኔ አስብላታለሁ። ለእሷ የሚሆናትን ለእሷ ለወደፊቷ የሚጠቅማትን ነገር
እኔ አውቃለሁ ካንተ የበለጠ ሚሆናት ፍቅረኛዬ ነች። እኔ እሷን ሳወራት ከምንም በላይ አውቃታለሁ። እኔ ከእሷ ፍቅር ሲይዘኝ ሁሉን ነገር አውቄ ሁሉን ነገር አጣርቼ ነው ከእሷ ፍቅር ያዘኝ። ስለ እሷ ብዙ ነገር አውቄ ነው። ገብቶሃል አይደል? እሷ እሺ ብላኝ ተቀብላኝ አንተም በሃይማኖት እኔም በሃይማኖት መኖር እንችላለን ምንም ችግር የለውም ብላኝ ነበር ፍቅሬን ተቀበለችው። ግን አንተ ዛሬ መጥተህ ሃይማኖታችሁ አንድ አይደለም ሃይማኖትን ቀይርልኝ በይዋልካት ሃይማኖታችን እናንተ አንድ እኔ እኮ እንዴት እንደዛ አይነት ምክር ትመክራታለህ? ንገረኝ ማለት ውሳኔውን መወሰን የምትችለው ራሷ ነች። ስማኝ አይደለም እኔ በቅርብ ያለው ሰው እኔ በቅርብ ያለው ጓደኛ አይደለም በብዙ ነገር ያሉ ሰዎች ስማኝ በብዙ ነገሮች ያሉ ሰዎች በሌላ የማታውቀው እኔ እንደዚህ አላልኩም። እኔ ልበድላት እንደዚህ ላርጋት ሙስሊም ስለሆነች እንደዚህ ላርጋት እያልኩ አይደል። ገብቶሃል አይደል? እኔ እንደዛ እያልኩ አይደል። እኔ እያልኩ ያለሁት ከህይወታችን ውጣ፣ ለእኛ የሚጠቅመን እኛ ራሳችን እናውቃለን። በቃ መተህብኛል። እኔ የተሰማኝ እንደዛ ነው። አንተ ከመጣ በኋላ ነው ሁሉ ነገር ብጥብጡ የወጣው። እውነቱን ስነግርህ እኔ ማለት መልካም ብሰራለሁ ትላለህ። መታረቅ ፈልጋችሁ ከሆነ ሽማግሌ አምጥቼ 3-4 ሽማግሌ አስታርቃቸዋል። ምንም ሽማግሌ አያስፈልግም። የኛ በሽታ የሷ ፍላጎት ምንድነው? መጀመሪያ ተረዳት። ካልፈለገች እሷሽ ይኸውልህ የኛ በሽታ ላስታርቃችሁ። የኛ በሽታ የኛ ጠላት አንተ ነህ። እውነቱን ስነግርህ የኛ ጠላታችን የፍቅራችን መቀስ እየሆንክብን ያለው አንተ እንጂ ማንንም አይደለም። አንተ ከህይወታችን እስከወጣ ድረስ እኔና እሷ ግልና አያስፈልገንም። አሁን እንወጣላችሁ። በጣም ነው ደስ የሚል ሲጀመር ማለት ነው። ግን ሳሰላስለው ማለት ነው ነገሮችን ማስተካከል ያለብህ አንተ መሰለኝ። እኔ አስተካክለዋለሁ። በቃ እንደዛ አንተ አታስፈልገንም። ድንገር አንተ አታስፈልገንም። እኔ ራሴ አስተካክለዋለሁ። በቃ ውጣልኝ። ተስማማ ውጣልኝ በቃ ከህይወቴ። እኔ ምንም የምፈልገው ነገር የለም ካንተ። እህቴን ትቼ የትም ልሄድ አልችልም። አንድ ነገርና አንድ ነገር እህቴን ትቼ አትበል። እህቴ ነች። እሺ እህቴ ነች አይደል? እሷን መጥፎ ነገር እህቴ ነች አይደል? እህቴ ነች አይደል? እህቴ ብትሆን ኖሮ ለቆኖ አንተ መልካም ለምን አትሆንላት? ስማ መልካምማ ሆንኩላት። እሺ አልኳት። በቃ መሆን ያለበትን እሺ ብዬ ተቀበልኩላት። ግን እኔና እሷ መመለስ አለብን። ሃይማኖትን ቀይር ስትል በፍጹም እሱ መቼም የማልደራደርበት የማልደራደርበት እምነቴ ነው። ያንን ሳይሆን እያልኩ ያለሁት አንተ ከዚህ ከህይወታችን ከወጣህልን እሷ በቃ እንግዲህ ያው ማለት እንትን ትላለች። ሃይማኖቱን የሚቀይርላት ወንድ ሌላ ወንድ ፈልጌ አጋባታለሁ። ያን ያክል ይወለም ሃይማኖት እኮ መጫወቻ አይደል? ለምን ሃይማኖት የሚቀይር ማይቀይር አንተ ኦርቶዶክስ ነህ አይደል? እሷ ጋር የሚገባትን ሙስሊምም ታግባ ከፈለገ አንተ ኦርቶዶክስ ነህ አይደል? ራሷን እንደ አንድ ኦርቶዶክስ ምክንያቱም እኔ አሁን በሁለታችሁ መካከል መግባት ፈልጌ አይደል? ግን እሷ ያለችው ነገር ነው። እሷ ያለችው ነገር አይደል? እሷ ያለችው ይወልድ ብዙ ሰዎች ደውለው ነግረውኛል። ይሄ ሁላ ነገር እያረክ ያለው አንተ ነህ። በቃ በጣም ብዙ ሰው ደውሎልኛል። ዴቭ ነው የሁላ ነገር እያመጣ ያለው። ዴቭ ነው ሃይማኖቱን ቀይርልኝ ባዩ ያላት። ዴቭ ነው እንደዚህ ያላት። ዴቭ ነው ይሄን አድርግ ያላት። ዴቭ እየመከራት በጣም ብዙ ሰው ብሎኛል። በቃ እኔ አሁን ዛሬ የፈለኩ እንደ ወንድም ተረዳኝ፣ እንደ ጓደኛ እንደ እንትን ተረዳኝ፣ ተለመነኝ። በምታምነው አምላክ ይዣለሁ። ተረዳኝ፣ ተለመነኝ፣ ከህይወቴ ውጣልኝ። በቃ አልፈልግም፣ ይቅርብኝ። እኔ የአንተ ጓደኝነት ይቅርብኝ። ተረዳኝ አይደል? እኔ አሁን የምፈልገው ከህይወቴ እንድትወጣልኝ ብቻ፣ ሌላ ምንም የምፈልገው ነገር የለም። ውጣልኝ ከህይወቴ። ምንም የምፈልገው ነገር የለም። ተለመነኝ። እሺ በለኝ በቃ እሺ። አንተ ምን ትሰራለህ? ሰው ጋር የትኛው ህይወት ነው? የፍቅር ህይወቴን እኮ በጠበጥከኝ። ምንድነው በጠበጥከኝ እኮ? እኔ ምን ይሄው መጣ። ምኑን ጀምሬ ምን ነው መጠበቅ? ምኑን ነው ሰላም ይሆናችሁ? ሰላም ነበር። ይሄው እንደውም መጣች። ራሷን አውራትና ከሷ ጋር ተነጋግረ ማለት ነው። የእሷን ስማ። እኔ ደግሞ መቼም ከሷ ጋር ምን ላይ ሰው እንትን አይደለም። እንዴት ነሽ? አማን ነው። እንዴት ነሽ? አንቺ ምን ጠርቶሻል? እኔ ሰላም አልባለም። እንዴት ነህ? ደህና
ስልክሽ ደውልልሽ አታነሺም? ያ ስሜቴ ጥሩ ስላልነበር ምንድን ነው ያጨቃጨቃችሁ? ኧረ ምንም አይደለም። ትንሽ የራሱ ችግር ነው። ምንድን ነው መሰለሽ? እኔ ልንገርሽ ስላለው ነገር እኔ ብነግርሽ ይሻላልና ምን መሰለሽ የተፈጠረው ነገር አሁን ዴቭን መጀመሪያ ያዋራሁት ከህይወታችን እንዲወጣልን። ለምንድን ነው የሚወጣው? በቃ እየበጠበጠን ነው። በቃ ስልሽ ብዙ ነገር እየፈጠረ እያጣላን ነው። ይሄን አንቺ እየተራራቅን ነው አይደለም? ንገሪኝ። ቢሆንም ግን ትክክል ነው እሱ ምንም የተሳሳተው ነገር የለም። እውነቱን ነው እንዴ? ምኑ ነው? እሺ እውነታው ምንድን ነው? ይኸውልህ የአንተ ፍቅር አውሮኝ ነበረ፣ እንድነቃ አድርጎኛል። ቀጥተኛው መንገድ እንዲመራኝ በቃ ቀጥተኛው መንገድ የመራኝ እሱ ነው እንዴ? አይኔ እንዲገለጥ ያደረገኝ እሱ ነው። ዛሬ ተነስቼ አይደለም። እኔ መጀመሪያም እያሰብኩበት ነው፣ ግን ታውሬ ነበር። በቃ አልተገለጠልኝም። እሱ መጥቶ አይደለም። በቃ በዚሁ የሚቀጥል ከሆነ አያዋጣሽም፣ አይሆንሽም። በቃ እንደዚህ በዚሁ ድርቅ አሁን በአጠቃላይ ለምንድን ነው አይመለከትም። ዝም በል። በዚህ ሁኔታው የሚቀጥል ከሆነ ማለት አይመለከትም። ዝም በል አንተ ራስህ። ዝም በል፣ አትናገረው። እሱ ልክ ነው። ምንም አንድ ቃል ተሳስቶ አያውቅም። እሱ ንገሪኝ። አትፈልጊኝም? ትፈልጊኛለሽ? ምፈልግህ ስትሰልምልኝ አለቅ። ያ አይሆንም። ይቅርታ ካልሆነ በቃ እየመጣህ እንትን አትበለኛ። ለምን ትጠራኛለህ? ነገርኩህ እኮ ውሳኔ ነገርኩህ። እኔ የምታፈቅሪኝ ስለሰለምኩ ነው? ስለሰለምክ አይደለም። እኔ ከአንተ ጋር መጋባት ስለምፈልግ ነው። ስለምልኝ ምልህ እንጂ ሳላፈቅርህ ሳልወድህ ቀርቼ አይደለም። እሺ እኔ ላንቺ ብዬ ስለ ሃይማኖቱ እውቀት ሳይኖር ሃይማኖቱ ሳላምንበት ላስተምርህ ነው ያልኩት። ላስተምርህ ትመርጣለህ። እኔ እኮ በአንዴ አሁን ቀይርልኝ እያልኩ አይደለም። አሁን አላልኩ አስተምሬ ስለ እስልምናችን ምን እንደሆነ አስተምሬ ነው የምትገባበት እንጂ ተነስተህ ዛሬውኑ መስቀልን በጥስ አልልህም። ከማውራት በፊት አዳምጥ። ምን አለ መሰለሽ፣ እኔ አንደኛ ስወለድ በ40 ቀን የተነሳሁት ክርስትና አለ። በ40 ቀን ከተወለድኩ እዚህ ምድር ከመጣሁ ከ40 ቀን ጀምሮ ይኸው እስካሁን እስካለሁባት ድረስ ይህ ሁሉ ዓመት የኖርኩበት ሃይማኖቴ ነው። ዛሬ አንቺ ሃይማኖትን ቀይርልኝ ብለሽኝ ተነስቼ ለአንቺ ብዬ ሃይማኖቱን ምን ትጠቀሚያለሽ? ስሚኝ፣ አይደለም ስሚኝ፣ አንዴ አስጨርሽኝ። አሁን አስጨርሽኝ። ለእኔ ብለህ ነገርኩህ እኮ ለእኔ ብለህ አይደለም። እኔ እስልምናን ፈልገህ ወደህ መርጠህ እንድትመጣ ነው የምፈልገው። ለእሱ ደግሞ እኔ ላስተምርህ ነው ያልኩት። ላስተምርህና የራስህ ውሳኔ እኮ ነው፣ የራስህ ውሳኔ ነው። ይሄ እኮ ለእኔ ብለህ አይደለም። እኔ ከአንተ ጋር መጋባት ስለምፈልግ ነው። ስለምልኝ ምለው ባልወድህ ባላፈቅርህ አሁንም ቢሆን አልመጣም ነበር። በቃ አልሰልምም ብለሃል፣ እተው ነበረ። በቃ አሁን ቁርአን መማር ትፈልጋለህ? ቆይ አንዴ ዝም በል። እኔና እሷ እንዴት ነው? በቃ ተስማሙ። ቁርአን ተማርኩ እንበል። ቁርአን ተማርኩ፣ ከዛ ስለ እስልምና አወቅኩ፣ እስልምና ምን እንደሆነ ምን እንደሚረዳታ። ዝም በል አንዴ አስጨርሰኝ። ቁርአን ተማርኩ ስለ እስልምና ያለውን ነገር፣ የእስልምናን አመጣጥ፣ እስልምና እንዴት እንደሆነ፣ የእስልምና ምን እንደሚል ምን እንደሚያስተምር፣ ክፉ ደጉን ለየው እንበል። አስተማርሽኝ፣ አሳየሽኝ፣ ብዙ ነገር አሳየሽኝ እንበል። ከዛ እንደዛ ማስተምረሽኝ ሃይማኖቴን አልቀይርም ብልሽ ምን ታደርጊያለሽ? ምንድነው ውሳኔሽ? ማስተምር ካልፈለክ ይቀራል ሁሉም ነገር። እኔ አንተ ማግባት የማልችለው ሰው ጋር ጊዜን ለሰከንድ ማቃጠል አልፈልግም። እሺ አሁን የምመጣው ከዛሬ ነገ ሀሳቡን ይቀየር፣ ምክንያቱም ስለምወድህ ነው። ይሄ ሁላ ነገር ማለት እኔ አንቺን ስለ ክርስትና፣ ስለ ክርስቲያን፣ ስለ ኦርቶዶክስ ላስተምርሽ። ከዛ ሃይማኖትሽን ቀይሪልኝ። ስለ ኦርቶዶክስ አስተምርኝና ሃይማኖትሽን ቀይሪልኝ። ፉክክር ነው ያዝከው። እኔ ያዝኩት ፍቅር ነው፣ አንተ ያዝከው ፉክክር ነው። እኔ ፉክክር ነው ያዝኩት። አዎ ፉክክር ነው ያዝከው። እኔ ፉክክር አለ እውነቱ ሳይ አንቺ በሃይማኖትሽ እንደማትደራደሩ እኔ በሃይማኖት አልደራደርም። በቃ ስለዚህ እኔ አንቺን ሃይማኖት እኔ መራራቅ ያለባችሁ መሰለኝ። እኔ አንቺን ሃይማኖት አክብሬ እንደመጣው እኔ ኦርቶዶክስን ሳላከብር ቀርቻ አይደለም። ብታከብሪ እኮ ይባንዲ እባክህ ይሄ ምራቅ የተፋባት ፊቷን አበላሸው እኮ እንዴ። ይባይ መለከተም አንዴ ወይ ወደዛ ሄድልንሽ አሄድም እንዳሄድ
እሺ በስንት ሰዓት ያዋራኝ አያውራ እንዳያወራ ዝም ብያ ቀጥራኛሽን እኔ ይኸውልህ ስሚ አሸርጋዲሽን ስነ ስርዓትን ያዝ አሸርጋዲ ስነ ስርዓትን ያዝ ስነ ስርዓትን ያዝ ለክብር የለም አያ ተሳደብ ክብር ስላለኝ እኮ ነው መጀመሪያ አንድ ወንድ ልጅ መጥቼ ጠርቼ ያዋራው እንጂ ክብር ባይኖረኝ ኖሮ አላዋራህም ነበር ክብር ያዋራው በአጠቃላይ ምንድነው የፈለከው ከኔ ለምንድን ነው የጠራኸኝ እኔ ሃይማኖትሽ እንዳከበርኩልሽ አንቺም ሃይማኖቴን አክብረሽ እኔ እያከበር አስጨርሽኝ እሺ ደበደብሽ ዱላ ላቀብል አንድ ዱላ ላቀብል ስርዓት አይኖርሽም እንዴ ሰማሽ እሺ ምንድነው የምትለኝ እሺ እየሰማሁ ምን ፍሬ የሌለው ነገር እያወራ ስላልሆነ ግረፋት ቆጣ አረ ግረፍሽ እሱ ከሰጠው አያድርጎም አይባልም እረፍ ዛሬ በሱ እንትን ማለት ጀመርሽ ለማንኛውም ልጅ እንዳከበርኩልሽ አክብረሽልኝ ከኔ ጋር እንድትቀጥይ እንደጀመርነው ስለ አሰብናቸው ስለ ወደፊት ስላሰብናቸው ስለ ጋብቻችን ስለ ልጆቻችን ስለ ቤት ንብረታችን ስለምናፈራው ስለምንኖረው ህይወት ስላሰብነው ህይወት ትንሽም አጭርም ጊዜ ቢሆን ስላሳለፍነው የፍቅር ጊዜያችን ብለሽ ተመለሽ ወደ ራስሽ ተመለሽ እሱ አይጠቅምሽም ይኸውልሽ እሱ ቢገባ አንተ ነው ማጠቅመኝ ኦኬ አልጠቅምሽም አጠቅመኝ እርግጠኛ ነሽ አዎ እርግጠኛ ነኝ ጋብቻ ምናምን የሚሆነው አንተ ስትሰልም ነው አለቀ ጨርቅ እኔ ስሰልም እንግዲህ ምን መሰለሽ አሁን ምን ታደርጊያለሽ መሰለሽ በደንብ አስቢበት እኔ አስቤበት ጨርሻለሁ ወይ አንተ ራሱ አይመለከትህም ይመለከተዋል በደንብ ነው የሚመለከተው ዝም በይ አንተ አይመለከትህም ገና ከዚህም በላይ አደርግሃለሁ አይመለከትህም አንተ ከሴት ጀርባ ሆነ ታሽቃብጣለህ በክብር አወራሁ አከበርኩ ሰማኸኝ ዞር በል እንዴት ትመታዋለህ አክብሬ ጠርቼ አዋራሁ ሰማኸኝ አይደል ክብር እንደዚህ ነው ወንድ ልጅ ሲያከብር እንደዚህ ነው ግን ክብሩን ከተላለፍ ከዚህም በላይ ይደርስብሃል ሰማኸኝ አይደል ሁለተኛ ዞር በል ካጠገቡ እንዴት ትመታዋለህ ባንቺ ከመጣብኝ ማለት ነው አይደለም ገደል መግባት ትችላለህ አይደለም መምታት ገደል መግባት ትችላለህ ባንቺ ከመጣብኝ ገለዋለሁ አይደለም መምታት ሁለተኛ እጁን እንዳታነሳ ሰማኸኝ አንተ ራስህ ሰማህ እገለዋለሁ ሰማሽኝ አይደል ዴቭ ደህና ነህ ገና ከዚህም በላይ ዞር በል እንደውም ዴቭ ደህና ነህ እንዴት ይመታኛል? ቆይ እኔ አንቺ ባሰብኩ ዝም አይዞህ አለስ ጎዳህ እንዴ ጎዳህ ምን ስራ ነው የሚሰራው? ቆይ ልጁ እያመመው ነው እንዴ? እኔ ለአንቺ ባሰብኩ አይዞህ በእናትህ ቅርታ እኔ በሱ ስም ይቅርታ ወላሂ ቅርታ አይዞህ እሺ ኧረ ግድ የለም ግን እኔ እሱ የስራውን ያገኛል ዝም በል አንተ ዴቭ እኔ እንደዚህ ይፈጠራል ብዬ አላሰብኩም ስሜታዊ ይሆናል የምሬ ነው የምልሽ ማርያምን በጣም የታገስኩት በጣም ታግሼዋለሁ እኮ አውቃለሁ በቃ ኧረ በጣም አይሆን ነገር እየተፈጠረ ነው ጋይስ እኔ ኪራ ምን እየሆነ እንደሆነ አላውቅም እኔ ግራ ገባኝ ወላሂ እንዴ ጭራሽ ዴቭን እስከመንታት ድረስ እንዴ ዴቭ እኮ ጓደኛው ወንድሙ ነው እንዴት እሱ ላይ ጨክንበታል እኔ ግራ ገባኝ ጫንቆኛል ቤተሰብ እንግዲህ የተፈጠረውን አይታችኋል ሁሉ ነገር ማይሆን ነገር እየተፈጠረ ነው ኪራ በቃ ራሱን እያጣው ነው ዴቭ እኔ ወላሂ ዴቭ በዚህ መሀል እያሳዘነኝ እንዴት እየተጎዳ ዴቭ እኮ ለኛ ብሎ ነው ለወደፊታችን አስቦ በቃ ፊውቸራችን እንዲስተካከል ነው ሁላ ነገር እየለፋ ያለውና ምን ማድረግ እንዳለብኝ ራሱ አላውቅም በእኔ ምክንያት ሁለቱ እኮ እየተጣሉ ነው ምን ማድረግ እንዳለብኝ ዴቭ ደግሞ በጣም ልክ ነው አዎ እስካልሰለመኝ ድረስ አብረን መቀጠል አንችልም እና ቤተሰቦች በቃ አሁን ዴቭ ማረጋጋት ስላለብኝ ሳይርቅ ቶሎ ልድረስበት ወዳቸዋለሁ ቻው